ወይ እማዬ እንዳሰሚያቸው ዛሬ ላይ እጅ ላይ ነሽ ያለሽው ጥቅመኛ፣ አንተ የተረገምክ ጥቅመኛ ትለዋለች ማለት ነው። ጥቅም ራብ አያስታግስም ይላታል ማለት ነው። ነገ ጧትም ከኔ የበለጠ የላትም እኔ ነኝ የምሰጠህ እንጂ እሷ አትሰጥህም የላትም ትለዋለች ማለት ነው። እዛ ማንኛችን ትላቸዋለች። ከዛን ትጠቀምብሃለች ወይም ደግሞ በደስታ ያዋጣሽም ይክድሻን ነው። ከዛ መጨረሻ ላይ ማንኛችን እንደምንክድ ማንኛውም ሰው ለጥቅም የማይክደው የማያደርገው ነገር የለውም። አርፈሽ ተቀመጪ ይሏታል ማለት ነው። ከዛ እንግዲህ አዜብና ደስታ በጣም ይስቁባታን፣ ይቀልዱባታን፣ ሁሉም ወደ ይዞ ምክንያቱም አዜብ በጣም ውስጧ ነበር የተነካው ካሌብ ከቤት ሲያስወጣት ማለት ነው። እሷ ቁጭ ብላ በጣም ስትስቅባት ሙድ ስትይዝባት ነበረ። እና አሁን ደግሞ ደስታ ያው እንግዲህ አንተ ተጠቀምክብኝ አንተ ባልዬ ነገ ጧትም አንተም የትም አታመልጥም። ነገ ጧት ዙረህ ቤዛዬ ብለህ እኔ ጋር መጥተህ እግሬ ስር ትወድቃለህ ነው ያለችው። ከዛ በመጨረሻ ላይ ማንም አይወርቅም ማንም ያኔ ያለ አይደለ። ከዛ ዜብ ደግሞ እኔና ደስታ የተነጋገርነውን ተነጋግረን የተስማማነውን ተስማምተናል፣ አርፈሽ ተቀመጪ ትላታለች ማለት ነው። ያው እንግዲህ ቤዛም እንደምታዩት ምላሳም ናት፣ ትለበለባለች ማለት ነው። በስተመጨረሻ ላይ ስልኩን ነው የጠራው። እንግዲህ ስልኩ ሲጠራም እንግዲህ ወይዘሮ አልማዝ ናት የደወለችው። ከዛ ደስታ ሄዶ ስልኩን ሲያነሳ አንተ የተረገምክ ስልኬን አትንካ፣ ስልኬን እረፍ፣ ስልኬን እረፍ አትንካ ትለዋለች ማለት ነው። ከዛ በመጨረሻ ላይ ስልኩን እንግዲህ ወይዘሮ አዜብ ታነሳዋለች። ከዛ እማዬ እንዳትሰሚያቸው እማዬ ትላታለች። ከዛ እንግዲህ ልጄ ነው የምትለው። እንግዲህ አንድ ጊዜ ግን ያልገባኝ ነገር ማለት ነው ካሌብን ለምን አመጣችው? ካሌብን ልጄ ብላ እያሳደገችው ነው። ቤዛን ለልጄ ሚስት ብላ እያኖረቻት ነው። ግን እኔ እንደሚመስለኝ ከሆነ ካሌብ የእሷ ልጅ እንዳልሆነ ስለምታውቅ ሀብቱ የካሌብ ስለሆነ ምናልባት በአባቱ ካሌብ ሀብት እንደሆነ ከዛን ቤዛ የእሷ ልጅ በጎን ወልዳት በጎን የነበረች ልጅ እንደ ምክንያቱም ዝምር ስለማይሆኑ እንዲጋቡ አምጥታቸው ይሆናል ብዬ ነው ተስፋ ያደረኩት። ምክንያቱም እማዬ ነው እያለቻት ያለችው እማዬ ነው እያለቻት ያለችው። እንደገና ደግሞ ቤዛ ደግሞ ስለ አዜብ ሚስጥር ታውቃለች፣ ስለ እንትናም ስለ አልማዝም ታውቃለች። እና እንዴት ሆኖ ነው ግን እዚህ ላይ ያልገባኝ ነገር ማለት ነው። ከዛ እንግዲህ ያው እንግዲህ ሙድ ይያዛሉ አሮጊቷና አዜብ ያው ይነጋገራሉ። እኔ ምንም አይነት ገንዘብ አልፈልግም፣ እኔ ምንም አልፈልግም ነው የምትላት። እንግዲህ ምንድነው የምትፈልጊው? ልጄን እባክሽ ተያትኝ፣ ምንም እንዳታደርጊያትኝ፣ የት ነው ያላችሁ ትላታለች ማለት ነው። ከዛ በመጨረሻ ላይ እኔ ከእናንተ ገንዘብ ሆነ ምንም ነገር አልፈልግም ትላታለች። እሺ ምን ትፈልጊያለሽ ስትላትኝ አንቺ ስታለቅሽ ነው የምፈልገው፣ አንቺ ስታለቅሽ በጣም ያስደስተኛል ትላታለች ማለት ነው። ከዛን እንግዲህ ደስታ ነው ያለቻትኝ። ደስታ እኮ እኔ ጋ ነው፣ ደስታ እኔ ጋር ነው ትላታለች ማለት ነው። ከዛም በኋላ ደስታም እንግዲህ እየሳቀ ሙድ እየያዘ እኔም እዚህ ነኝ አዜብ ጋር ነኝ ይላታል ማለት ነው። ምክንያቱም ክደት ራብ አያስታግስም ነው ይላታል ማለት ነው። ከዛን የምትፈልጊውን ነገር እሰጥሻለሁ፣ ያው እንግዲህ ለፖሊስ እደውላለሁ ብላት ነው መሰለኝ። ፖሊስ አንድ ስንዝር ለፖሊስ ብለሽ እንትን ብትይ የልጅሽን ሬሳ እበርሽ አምጥቼ አስቀምጥልሻለሁ ነው እንግዲህ እያለቻት ያለችው። በጣም ወይ እማዬ እንዳሰሚያቸው ዛሬ ላይ እጅ ላይ ነሽ ያለሽው ጥቅመኛ፣ አንተ የተረገምክ ጥቅመኛ ትለዋለች ማለት ነው። ጥቅም ራብ አያስታግስም ይላታል ማለት ነው። ነገ ጧትም ከኔ የበለጠ የላትም እኔ ነኝ የምሰጠህ እንጂ እሷ አትሰጥህም የላትም ትለዋለች ማለት ነው። እዛ ማንኛችን ትላቸዋለች። ከዛን ትጠቀምብሃለች ወይም ደግሞ በደስታ ያዋጣሽም ይክድሻን ነው። ከዛ መጨረሻ ላይ ማንኛችን እንደምንክድ ማንኛውም ሰው ለጥቅም የማይክደው የማያደርገው ነገር የለውም። አርፈሽ ተቀመጪ ይሏታል ማለት ነው። ከዛ እንግዲህ አዜብና ደስታ በጣም ይስቁባታን፣ ይቀልዱባታን፣ ሁሉም ወደ ይዞ ምክንያቱም አዜብ በጣም ውስጧ ነበር የተነካው ካሌብ ከቤት ሲያስወጣት ማለት ነው። እሷ ቁጭ ብላ በጣም ስትስቅባት ሙድ ስትይዝባት ነበረ። እና አሁን ደግሞ ደስታ ያው እንግዲህ አንተ ተጠቀምክብኝ አንተ ባልዬ
ነገ ጧትም አንተም የትም አታመልጥም፣ ነገ ጧት ዙረህ ቤዛዬ ብለህ እኔ ጋር መጥተህ እግሬ ስር ትወድቃለህ ነው ያለችው። ከዛ በመጨረሻ ላይ ማንም አይወርቅም ማንም ያኔ ያለ አይደለ። ከዛ ዜብ ደግሞ እኔና ደስታ የተነጋገርነውን ተነጋግረን የተስማማነውን ተስማምተናል፣ አርፈሽ ተቀመጪ ትላታለች ማለት ነው። ያው እንግዲህ ቤዛም እንደምታያት ምላሳም ናት፣ ትለበለባለች ማለት ነው። በስተመጨረሻ ላይ ስልኩን የጠራው እንግዲህ ስልኩ ሲጠራም እንግዲህ ወይዘሮ አልማዝ ናት የደወለችው። ከዛ ደስታ ሄዶ ስልኩን ሲያነሳ አንተ የተረገምክ ስልኬን አትንካ፣ ስልኬን እረፍ፣ ስልኬን እረፍ አትንካ ትለዋለች ማለት ነው። ከዛ በመጨረሻ ላይ ስልኩን እንግዲህ ወይዘሮ አዜብ ታነሳዋለች። ከዛ እማዬ እንዳትሰሚያቸው እማዬ ትላታለች። ከዛ እንግዲህ ልጄ ነው የምትለው። እንግዲህ አንድ ጊዜ ግን ያልገባኝ ነገር ማለት ነው ካሌብን ለምን አመጣችው? ካሌብን ልጄ ብላ እያሳደገችው ነው። ቤዛን ለልጄ ሚስት ብላ እያኖረቻት ነው። ግን እኔ እንደሚመስለኝ ከሆነ ካሌብ የእሷ ልጅ እንዳልሆነ ስለምታውቅ ሀብቱ የካሌብ ስለሆነ ምናልባት በአባቱ የካሌብ ሀብት እንደሆነ ከዛን ቤዛ የእሷ ልጅ በጎን ወልዳት በጎን የነበረች ልጅ እንደ ምክንያቱም ዝምር ስለማይሆኑ እንዲጋቡ አምጥታቸው ይሆናል ብዬ ነው ተስፋ ያደረኩት። ምክንያቱም እማዬ ነው እያለቻት ያለችው እማዬ ነው እያለቻት ያለችው። እንደገና ደግሞ ቤዛ ደግሞ ስለ አዜብም ሚስጥር ታውቃለች፣ ስለ እንትናም ስለ አልማዝም ታውቃለች። እና እንዴት ሆኖ ነው ግን እዚህ ላይ ያልገባኝ ነገር ማለት ነው። ከዛ እንግዲህ ያው እንግዲህ ሙድ ይያያዛሉ አሮጊቷና አዜብ ያው ይነጋገራሉ። እኔ ምንም አይነት ገንዘብ አልፈልግም፣ እኔ ምንም አልፈልግም ነው የምትላት። እንግዲህ ምንድን ነው የምትፈልጊው? ልጄን እባክሽ ተያትኝ፣ ምንም እንዳታደርጊያትኝ፣ የት ነው ያላችሁ ትላታለች ማለት ነው። ከዛ በመጨረሻ ላይ እኔ ከእናንተ ገንዘብ ሆነ ምንም ነገር አልፈልግም ትላታለች። እሺ ምን ትፈልጊያለች ስትላትኝ፣ አንቺ ስታለቅሽ ነው የምፈልገው፣ አንቺ ስታለቅሽ በጣም ያስደስተኛል ትላታለች ማለት ነው። ከዛን እንግዲህ ደስታ ነው ያለቻትኝ። ደስታ እኮ እኔ ጋ ነው፣ ደስታ እኔ ጋ ነው ትላታለች ማለት ነው። ከዛም በኋላ ደስታም እንግዲህ እየሳቀ ሙድ እየያዘ እኔም እዚህ ነኝ አዜብ ጋ ነኝ ይላታል ማለት ነው። ምክንያቱም ራብ ክደት ራብ አያስታግስም ነው ይላታል ማለት ነው። ከዛን የምትፈልጊውን ነገር እሰጥሻለሁ፣ ያው እንግዲህ ለፖሊስ እደውላለሁ ብላት ነው መሰለኝ። ፖሊስ አንድ ስንዝር ለፖሊስ ብለሽ እንትን ብትይ የልጅሽን ሬሳ በርሽ አምጥቼ አስቀምጥልሻለሁ ነው እንግዲህ እያለቻት ያለችው። በጣም በጣም እየተፎካከሩ ነው ያሉት ማለት ነው። ከዛም በመጨረሻ ላይ ልጅን እባክሽ ምንም እንዳታደርጊያትኝ፣ እባክሽንስ ልጅን ምንም እንዳታደርጊያት፣ እኔ ነኝ ባለ ጥፋተኛይቱ፣ እኔ ነኝ ጥፋት ያጠፋሁት ትላታለች። ከዛ መጨረሻ ላይ ያው እንግዲህ አይመለከተኝም ነው የምትላትኝ አዜብ ማለት ነው። በጣም ውስጧ በስሏል። ስለዚህ እዛው ተቀምጠች ስልክን ካሁን በኋላ እደውላለሁ እንዳትይ እዛው ሆነሽ ጠብቂ ነው የምትላት። ከዛ አፏን ሰር ነው ምክንያቱም እሷ ስታወራ ይችኛቱ እየተንበለበለች ስለነበረ እንግዲህ አፏን ዝጋ ነው ያለችው። ከዛ በቃ ያ እንግዲህ የቤዛን አፍ አስረው እንግዲህ እናቲቱን አልማዝ ወይዘሮ አልማዝን የሚነጋገሩትን ተነጋገሩ። በመጨረሻ ላይም ከአሁን በኋላ ስልክ እደውላለሁ ብትይ እኔ እነግርሻለሁ፣ ከአሁን በኋላ እንዳትደውይ አርፈሽ ተቀመጪ ትላታለች። እኔ ስደውልልሽ ብቻ ነው ትላታለች። ከዛ መጨረሻ ላይ ምንድን ነው የምትፈልጊው ስትላትም እንግዲህ ያው እንግዲህ ስታለቅሽ ነው እዛው ተቀምጠሽ ስታለቅሽ ነው። ለጊዜው ግን ምንም ምን ጋ መክሰም ውስጥ ትቀመጣለች ቤዛ ትላታለች ማለት ነው። እና ውድ ቤተሰቦቼ በእውነት አንዳንድ ጊዜ ሰዎችን እኔ ጋ ናቸው ብላችሁ ወይም ደግሞ እከሌን እኮ አምነዋለሁ ተብሎ ምንም መንገድም ሆነ ምንም አይነት ነገር የሚደረግበት ነገር አይደለም። ምክንያቱም ልብ ብሎ ላሰበው ሰው እና ላወቀው ሰው ይህ ድራማ በጣም ቀላል ድራማ አይደለም። ምክንያቱም ብዙ ነገሮችን ያስተምራል። የሰውን ልጅ ማመን እንዲሁም ደግሞ የሰውን ልጅ ዝም ብሎ ልጄ እያለ በሚጎዳዳበት ጊዜ በጣም ፍንትው አድርጎ የሚያሳይ ነው። እና ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሰዓት የሙሉልኝ፣ ሰዓቴ በጣም ቀንሶብኛል፣ ሰዓት የሙሉልኝ ማለት ነው። እና ሰላም ፍቅር ለሀገራችን ይሁን፣ ሀገራችን ኢትዮጵያ ሰላም ያደርግልን። እንግዲህ በቀጣይ ክፍል ደግሞ እስከምንገናኝ ድረስ ሰላም ፍቅር ለሀገራችን ይሁን። አመሰግናለሁ። ወዳችሁ እና ፈቅዳችሁ ሸር ላይክ ሰብስክራይብ ስለምታደርጉልኝ ማለት ነው።
እና ውድ ቤተሰቦቼ በእውነት ይህ ድራማ ሁላችንም ልብ ብለን ካየነው የሁላችንን ቤት ያንኳኳንና አመሰግናለሁ። በቀጣይ ክፍል